እናታችን ቅድስት ክርስቶስ ሰምራ በሰሜን ሸዋ ቡልጋ በሚባል አውራጃ ልዩ ስሙ ቅዱስ ጌ ወይም ቅዱስ ጌ ከሚባል ስፍራ ከደጋግ እናትና አባት የተወለደች እጅግ መንፈሳዊና ባለጸጎች ከነበሩ እናቷ ሌኒ ትባላለች። አባቷ ደግሞ ደርሳኒ ተብሎ ይጠራል። እነዚህ ሰዎች ባለሀብቶች ናቸው። ሀብታቸው እንደ ሰማይ ከዋክብት እንደ ባህር አሸዋ የበዛላቸው፣ እንብላ ቢሉ የሚበሉት የማያጡ፣ እንጠጣ ቢሉ የሚጠጡት የማያጡ፣ እንልበስ ቢሉ የሚለብሱት የማያጡ፣ በአካባቢያቸው በመልካም ምግባር የታወቁ፣ በደግነታቸው የተደነቁ፣ ቆርሰው የሚያጎርሱ፣ ቀደው የሚያለብሱ፣ ጠባለ ኪዳን መሸለ ቅዳሴ የሚሉ ደግ ሰዎች እንደነበሩ ገድለ ክርስቶስ ሰምራ ይናገራል። እና ደግ ነው የሚወልደው። መልካም ዛፍ መልካም ፍሬ ነው የሚያፈራው። እና ክርስቶስ ሰምራ ከነዚህ ሰዎች ነው የተወለደች። አስተዳደጓ እንግዲህ እናትና አባቷን በማገልገል ሕገ እግዚአብሔርን በመማር ለብዙዎች አርአያ በሚሆን መልኩ ከሁሉ በላይ የወጣትነት ህይወቷን ቤተሰቦቿን በማገልገል ሕገ እግዚአብሔርን በመማር ነው ያሳለፈችው። ከዚያ በኋላ ደግሞ ለአቅመ ሔዋን ስትደርስ የካህን ሚስት ሆና ያገለገለች እናት ናት። ለአቅመ ሔዋን ስትደርስ ሰምረ ጊዮርጊስ ከሚባል ባለጸጋና የንጉስ ባልደረባ ለሆነ ካህን የተዳረች 11 ልጆችን በትዳር ቆይታዋ 9 ወንድ ልጆችንና 2 ሴት ልጆችን የወለደች ኋላም ወደ ምናኔ ህይወት የገባች እግዚአብሔርን በልዩ ህይወት ስታገለግል የነበረች ቅድስት እናታችን ናት። እንግዲህ የቅድስት ክርስቶስ ሰምራ ህይወት ከብዙ እናቶች ከብዙ ቅዱሳት አንስት ህይወት ልዩ የሚያደርጋቸው ነገሮች አሉ። በልጅነት ህይወቷ የነበራት ጽናት፣ የነበራት መንፈሳዊነት ተመርጣ ክብሯን የጠበቀች እግዚአብሔርን ስትፈራ ታገለግል የነበረች ለቤተሰብ ታዛዥ መሆኗ ሞገስ ሰጥቷት ለሰምረ ጊዮርጊስ እንድትጣጭ ምክንያት ሆኗታል። ወደ ትዳር ህይወት ውስጥ ከገባች በኋላ ደግሞ ልጆቿን በጥበብና በሞገስ ያሳደገች 11 ልጆችን የወለደች ዝናዋ በጣም በረከቷ የነበራት ደግነቷ ትጋቷ በጣም የናኘ ስለነበረ ከንጉስ ሁሉ መልእክት ተልኮላት በጸሎት እንድታስባቸው ገና እንግዲህ በዓለም ሳለች የልጆች እናት ሆና በትዳር ሆና የነበራት ተጋድሎ በጣም የገነነ የገዘፈ ስለነበረ እንደውም ከንጉስ አፄ ገብረ መስቀል
አፄ ገብረ መስቀል ማለት እንግዲህ ከ10ኛው ክፍለ ዘመን በኋላ አንድ 3 የሚሆኑ ነገስታት በዚህ ስም ተጠርተዋል። ስማቸው ሌላ ሆኖ ቅዱስ ላሊበላ፣ ንጉሥ አምደ ጽዮን እንደዚህ ተጠርተዋል በዚህ ስምና ያኛው ገብረ መስቀል እንዳልሆነ እንዲረዳ ብዬ ነው። እጅ መንሻ አምደ ጽዮን ነው ገብረ መስቀል ተብሎ ሲጠራ የነበረው እሷ በነበረችበት ዘመንና እጅ መንሻ ልኮላታል። የሚነጠፍ ምንጣፎች የሚለበሱ አልባሰ ወርቅ ልኮላት እንደው በጸሎት አስቢን ተብላ ገና በዓለም ሳለች ቤተሰብ እየመራች ባለችበት ጊዜ እንዲህ ባለ ክብር የነበረች ናት። እንደውም ንጉሱ እነዚህን እጅ መንሻዎች ከመላክ በመከመስጠት በተጨማሪ ወደ 174 የሚሆኑ አገልጋዮች እንዲያገለግሏት ሰደውላታል። እነዚህ አገልጋዮች አብረዋት ያገለግሉ ነበርና ክብሯን ከሚገልጡ በወቅቱ የነበራትን ተጋድሎ ከሚገልጡ ነገሮች መካከል ለምሳሌ አንድ ቀን በቤቷ ሳለች ሊቀ መላእክት ቅዱስ ሚካኤል ጎልማሳ ሰው ህብስት 3 ህብስቶች ይዞ በጎልማሳ ሰው መልክ ከፊት ይታያል። አገልጋዮቿን ከዚያ ጎበዝ ሄዳችሁ ህብስቱን አንጡልኝ ትላቸዋለች። ያንን ህብስት የያዘውን መልአክ እነሱ አያዩትም፣ እሷ ግን ታያዋለች። ከዛ ሄዱና ከቤተ ማዕድ ያመጡላታል። እነሱ አያዩትም፣ እሷ ታያዋለችና በኋላ ግን ከመልአኩ እጅ ህብስት ተቀብላ የተመገበች እናት ናት። ጸጋዋ ክብሯ ይሄን ያክል በዓለም ሳለች ራሱ ህጋዊ እናት ሆና ልጆች ያሳደገች በነበረችበት በዚያ መንፈሳዊና ተጋድሎ ህይወቷ የእግዚአብሔር መልአክ እየመገባት ሁሉ የእግዚአብሔር መልአክ እንዲህ ያያየች በሰው አምሳል የተገለጸላት ታየ ነበረች ቅድስት እናት ናት። እንግዲህ ይሄ ህይወቷ ንጉስንም የማረከ ነው። እንግዲህ ምናልባት በሌሎች ሰዎች መደነቅ በሰፈር በጎረቤት በመንደር ከምታደርገው ካላት ጸጋ ተነስቶ ካላት ሞገስ ተነስቶ ካላት ክብር ተነስቶ ሊሰጥ የሚችል አክብሮት ሊኖር ይችላል። ግን የሷ ማንነት ብዙ ያጣል ወይም ደግሞ እንዲህ ያለ ህይወት ያላቸውን ሰዎች በዙሪያው ያጣል ተብሎ ማይታሰብ ንጉስ ሳይቀር የተማረከባት ናት። በህይወቷ ተማርኮ ለጸሎት እንድታስበው እጅ መንሻ የሚሆኑ ነገሮችን ለክብሯ ማለት ነው። እሷ ብትጸየፈውም እሷ ያንን በሌላ አይን ብታየው እሱን ግን እስከ ማድረግ የቻለ ክብር የነበራት ናት። እንዲህ ባለ መልኩ እንግዲህ ልጆቿን በጥበብ በሞገስ እያሳደገች ባለችበት ሁኔታ አንድ ቀን ደግሞ ከነዚያ ከ174ቱ መካከል አንዲቱ አገልጋይ ክፉኛ አበሳጨቻት፣ አዘነችባት፣ ክፉኛ በልቧ አዘነችባት፣ በእሳት ቀጣቻትና ይሄንን አድርጋ እቺ አገልጋይ ሞተችባት። ከዛን ጊዜ ደነገጠች፣ አዘነች። ህንጻ እግዚአብሔርን አፍርሼ ኃጢአት ሰርቼ የምሮጥበት ሜዳ የምሸሸግበት ጎድጓዳ የለኝም እና እግዚአብሔር ወይ ይቅር በለኝ፣ እንዲህ ሆኜ ነፍሰ ገዳይ ሆኜ የካህን ሚስት ተብዬ እንዴት እኖራለሁ? ይሄን ብላ እጅግ አምርራ በማልቀስ እግዚአብሔር ምሕረት እንዲያደርግላት ያቺንም አገልጋይ እንዲያስነሳላት እግዚአብሔር ያን ካደረገላት ቀሪ ዘመኗን በመናኔ ሆና እንደምታገለግለው ለራሷ ብጻት የገባች ነውና በፍጹም ለቅሶ በፍጹም ትጋት ሙት ያስነሳች ናት። ያቺን ሙት በጸሎቷ እግዚአብሔር አስነሳላት። ከዚያ በኋላ መነሳቷን እሷ በጽሞና ሆና በጸሎት ሆና በለቅሶ በነበረችበት ሰዓት ነው መጥቶ ያበሰሯት። አገልጋይቱ ተነሳች፣
ብለው አበሰሯት። በዛን ጊዜ ለእግዚአብሔር የገባሁትን ብጽዓት ቃሌን አላጥፍም፣ ስለዚህ ወደዛ መግባት አለብኝ ብላ ልብሶች ማዘጋጀት ጀመረች። በዚህ ሂደት በጣም ትህትናዋን የሚገልጽ ነገር አለ። አገልጋዮቿ ለማን ነው የምታሰናጁ? ይሄ ቆብ ምንድነው? ይሄ መነኩሴ ልብስ ምንድነው? ለማን ነው የምታበጃጁ ብለው ጠየቋት። አይ ሲያስተምሩ ያሳደጉኝ መምህር ልብስ አልቆባቸዋል ተብሎ ሰምቻለሁና ለነሱ ለሳቸው ልብስ ለማበጀት እያሰናዳ ነው ብላ እንዲበልኩ አልፋቸዋለች እንጂ የሆነላትን ነገር በኩራት አድርጋ እንዲህ ስለሆነ እንዲህ ስላደረኩ እግዚአብሔር እንዲህ ስላደረገልኝ በቃ እንዲህ ቃል ስለገባሁለት እንዲህ ላደርግ ነው ብላ ራሷንም መግለጥ አልፈለገችምና በትህትና ሆና ይሄንን ወቅት ይሄን ጊዜ አልፋለችና እንግዲህ ለእግዚአብሔር የገባችውን ቃል ለመፈጸም ቤተሰቦቿን አክብራ ከቤተሰብ ተሰናብታ አገልጋዮቿን ይዛ ወደ ቤተክርስቲያን እንሂድ ብላቸው ከልጆቿ መካከል ሕፃን የነበረ የመጨረሻ ልጇ ወንድ ልጅ ነበር። እሱን ግን ይዛ ወደ ቤተክርስቲያን እንሂድ ብላ ይዛቸው ወጣ። በኋላ ግን ወደ ደብረ ሊባኖስ ሴቶች ገዳም በመድረስ እኔ በዚህ ትንሽ ሰነብታለሁ ቆያለሁ ብላ እነሱን አሰናብታ ወደዚያ ገብታለች ማለት ነውና እንግዲህ ወደ ምናኔ ከመግባቷ በፊት የነበረው የተጋድሎ ሆታ ይሄ ነው። ከዚያም በኋላ ሴቶች ገዳም ስትመጣም ልጇን ይዛለች። ሴቶች ገዳም ነው፣ ወንድ አይገባም። በዚህ ጊዜ በአፋ በውጭ አስቀምጣው ቁርጥ ህሊናዋን ይዛ እንግዲህ የምናኔን ህይወት ለመጀመር ስለወሰነች ሶስተኛው እንግዲህ የተጋድሎ ምዕራፏ ደግሞ ይጀምራል ማለት ነው። ከዚያ በኋላ ይሄንን የገባችውን ብጽዓት በማክበር ራሷን ለእግዚአብሔር ለመስጠት ቆርጣ ስለተነሳች ልጇን ምክንያት ሳታደርግ ልጇን በውጭ አስቀምጣ ገባች። በኋላ ግን በዚያ ሲያለቅስ የሰማች አንዲት መነኮሴት አዝና ሕፃኑ ከሚሞት እኔ ሕግ አፍርሼ ብቀጣ ይሻላል ብላ ወስዳ ወደ ቤቷ አስገብታ አሳድገዋለችና እናቲቱ ግን ቅድስት ክርስቶስ ሰምራ ግን በጸሎት እየጸለየች እየተጋች ስለ ልጇ እግዚአብሔር ታሳስብ ነበርና እግዚአብሔር ከሕፃኑ ቂርቆስ ጋር ደምሬልሻለሁ፣ ክብሩን እንደሱ አድርጌልሻለሁ፣ እንደሱ አድርጌልሻለሁ ብሎ ቃል ሰጥቷት በዚያ ተጽናንታ በኋላም ወደ ሄሮድስ ወዳስወጃቸው ወደ 144 ሕፃናት እግዚአብሔር ለሱ ክብር እንዳበቃው ገልጾላታልና በዚያው የምናኔ ህይወቷን በዚያ በገዳም ደግሞ ስትጀምር ተጋድሏ ልዩ ስለነበረ ከእንደገና ደግሞ በዚያ አካባቢ ዝናዋ ናኘ በጣም። በዛን ጊዜ መግነኗን ስሟ ከፍ ከፍ ማለቱን ስላልወደደች እግዚአብሔር ታሳስብ ነበርና ሊቀ መላእክት ቅዱስ ሚካኤል ታዞ ወደ ጣና ሐይቅ ጋንጉት ወደ ትባል ደሴት ወስዷታል ማለት ነው። ሶስተኛው ምዕራፍ ደግሞ በዚያ ጀምራለች። በዚያ የነበረው ከባድ ነው። ከባድ ተጋድሎ ውስጥ ነው የነበረችው። ብዙ መከራ አሳልፋለች። ለ12 ዓመት ባህር ውስጥ ሆና ጸልያለች። ባህሩ ውስጥ ገብታ እንቅልፍ እንዳይጥላት በቀኟ 2 ጦር፣ በግራዋ 2 ጦር፣ በፊቷ 2 ጦር፣ በኋላዋ 2 ጦር ተክላ ለ12 ዓመት ባህሩ ውስጥ ቁማ የጸለየች እናት ናት ክርስቶስ ሰምራ ማለት። በውስጧ አሳዎች እስከሚመላለሱበት ድረስ ውስጧን ቀደው አሳዎች እስከሚመላለሱበት ድረስ እንዴት ቻለች፣ እንዴት ጸናች። እግዚአብሔር የመረጠውን እንዲያጸናል። በምናኔ ህይወቷ ውስጥ ከሚነሱላት አንዱ ልዩ ህይወቷ ይሄ ነው። ለ12 ዓመት በባህር ውስጥ ሆና ጸልያ የአሳ መተላለፊያ እስከመሆን የበቃች ናት። ሌላው ያ ህይወቷ በጸሎት የታጀበ ልዩ ህይወት ስለነበር አንድ ቀን በዕለተ ዓርብ በ6 ሰዓት ጸሎት ስታደርስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጠላት። ጥያቄም ጠየቀችው። ከአዳም ጀምሮ ያሉትን ትውልድ ሁሉ ማራቸው፣ ይቅርታ አድርግላቸው አለችው።
በዚህ ጊዜ የአዳም ልጆች ከሰሩት በደልና እኔ በዕለተ ዓርብ በዛሬው ዕለት ከፈጸምኩት ድነት ለመፈጸም ከተቀበልኩት መከራ የትኛው ይበልጣል ብሎ ነገረ መስቀል እንድታስብ አደረጋት። በዚህ ጊዜ የተቀበለው መከራ ሁሉ አስባ አዘነች። ደንግጣም ወድቃ ከእግሩ ስር ተደፋች። በዚህ ጊዜ ክቡራን ወዳት ልጆቹ አነሳት። ከዚያ በኋላ በልብሽ ያለው ሐሳብ ምንድነው ሲጠይቅኝ አላት። ፍላጎትሽን ንገሪኝ አላት። በዚህ ጊዜ ከዚያም አስቀድሞ ከዚያም በኋላ እሷ የለመነችውን አይነት ልመና የለመነ ሰው የሌለ ልዩ ልመና ለመነች። ልክ ኤልሳ ኤልያስን እንደለመነው ባንተ ላይ ያለው መንፈስ በእኔ ላይ ጽፍ እንዲሆን ሲለው ከባድ ልመና ለምናሃል፣ ነገር ግን እኔ ወደ ሰማይ ሳርግ ትኩር ለበታይ ያን ጊዜ ይሆንልሃል እንዳለው ኋላም እንደተፈጸመለት እጽፍ ስለመሆኑ እጽፍ ተአምራት ያደረገ እንዳሳየ የለመነችው ልመና ልዩ ነበር። እንግዲህ ዓለምን ሁሉ እያሳተ ያለው ዓለም እየበደለ ያለው ከእግዚአብሔር እየራቀ ያለው እግዚአብሔርን የሚያክል ጌታ ገነትን የሚያክል ቦታ የሚያጣው ኋላም ክፉ አድራጊ ጣዖት አምላኪ የሆነው አሁንም በዘመነ ሐዲስ ከክርስትና ሕይወት ርቆ እንዲኖር ምክንያት የሚሆነው ዲያብሎስ ነው። እባክህ እሱን ይቅር በለው አለችው። እምቢ አላላትም። እሺ ካለሽ ሂጂና ዲያብሎስን ለምኘው አላት። ሂጂና ዲያብሎስን ለምኘው፣ እኔ ችግር የለም እታረቃለሁ። በመካከላቸው አሸማጋይ ማናት? ክርስቶስ ሰምራ ናት። ከክርስቶስ ወደ ዲያብሎስ ሄደች። ሲወል ውስጥ ሄዳ እባክህ ተሸማገልልኝ ታረቅልኝ ብላ ስትለምነው ፈቃደኛ አልሆነም። እንዲያውም እንኳን እሺ ሊላት እሷንም ጎትቶ ወደዛ ወደ ሲኦል ውስጥ ሊያስገባት እንደሞከረ ገድሏ ይናገራል። እንዲህ አይነት ልመና በዘመን ታሪክ ውስጥ ያቀረበ ማንም የለምና ልዩ የሚያደርጋት ከሁሉ የሚለያት አንዱ ይሄ ጸሎቷ ነው። ይሄን ልመና አቀረበች። ይሄን ልመና ስታቀርብ አምላካችን እሺ ከሆነልሽ እሺ ካለሽ ጥሪው አላት። ቅዱስ ሚካኤል ሰጣት። ቅዱስ ሚካኤል እጅ ነስቶ ይዟት ሄደ። ወደ ሲኦል ወረደች። መልአኩ ወደ ሲኦል ወሰዳት። በዚያ ደርሳ በመላእክት ቋንቋ እንድትጠራው ተደረገ። ሰምቶት የማያውቀው ድምጽ ሆነበት። ከዚያ ጥሪዋን ሰምቶ ሲያያት በምድር ላይ በብዙ መከራ ስፈልግሽ አጥቼሽ ዛሬ ደጅ ድረስ መጣሽ ብሎ ብድግ አድርጎ ወደ እሳቱ ወደ ሲኦል ጉድጓድ ወረወራት። አንዳንድ ጊዜ በየዋህነት እንደ መልአኩ እዛ ጋር ቆሞ ወደዛ ስትወረወር ለምን ዝም አላት? ሳትወረወር ለምን አልጠበቃትም? የሚል አንዳንድ ጥያቄ ይነሳል። አንዳንድ ነገሮች ለክብር ነው የሚሰጡ። ዝም ማለት ይችል ነበር አይደል? ግን ዝም አላልትም እኮ በኋላ ልክ እሱ ወደዚያ ሲወረውራት እስከምትወረወር ጠብቋል። ልክ እዛ በመጽሐፍ እንዳለው እኮ ነው ዲያብሎስ ፈትኖት ሲያበቃ 40ኛው ቀን ላይ ፈትኖት ጨርሶ ሲያበቃ መጽሐፍ ምን አለ? መላእክቱም ቀርበው አገለገሉት ይላል አይደል? ክርስቶስ መላእክቱ ቀድመው መጥተው ቢሆን ኖሮ መላእክቱን ይዞ ድል ነሳኝ እኮ ነበር የሚል። በፍጹም ትጋት ሆናችሁ ብታገለግሉ ብትጾሙ ብትጸልዩ የእግዚአብሔር መላእክት መጥተው ያገለግሏችኋል ነው ያገለግሏችኋል። አሁን ይሷ የነበረው ህይወት መልአኩ እሱ ሲቃጣባት እጁን ሲዘረጋባት ወደዚያ ሊወረውራት ሲል አስቀድሞ ቢቀጣ እንዳደረገው ኋላ እንዳደረገው አስቀድሞ ቢቀስፈው ምንድነው የሚሆነው? የሷ ክብር አይገለጥም። ወደ እሳቱ እንድትገባ ነው የተፈቀደው። ገባች። ያንን በተጋድሎ በጽናት በዚያ ውስጥ በመግባቷ 10,000 ነፍሳት ይዛ እንድትወጣ 6 ክንፎች እንዲሰጣት ምክንያት ነው የሆነው። አየህ። ስለዚህ አንዳንድ ጊዜ ችግር ሊያጋጥመን ይችላል፣ ፈተና ሊያጋጥመን ይችላል።
ፈተናውን መሰቀቅ ሳይሆን በፈተናው ውስጥ አልፈን የምናገኘውን ክብር ማሰብ ነው ያስፈልገው። ከክርስቶስ ሰምራ ጋር እልፍ አእላፋት ነፍሳት ከሲኦል ወጥተው ወደ ገነት እንዲገቡ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲመጡ አድርጓል። በማን ምክንያት? በክርስቶስ ሰምራ ምክንያት። በዚህን ጊዜ አሁንም ድል አደረግሽው አሸነፍሽው አላት። ጌታዋ ተገልጦላት በአንተ ቸርነት ነው የሆነው። ከዛ በኋላ ቅዱስ ሚካኤልን በል እነዚህን ነፍሳት ወደ ቅድስት ክርስቶስ ሰምራ ማረፊያ ውሰዳቸው አለው። በዚህን ጊዜ ጌታ ሆይ የኔ ማረፊያ ወዴት ነው አለችው። ያንቺ ማረፊያማ ከእናቴ ከድንግል ማርያም ዘንድ ነው። አንቺ በክብር ከሷ ተከትለሽ ያለሽ ነሽ። ስምሽንም በትረ ማርያም ብዬሻለሁ ብሎ ይህን ስያሜ ከጌታዋ አግኝታ በፍጹም ደስታ ባለችበት ሰዓት ከሰማይ አክሊላት ሲወርዱ ታያለች። እጅግ የሚያንጸባርቁ 10 አክሊላት እያንዳንዳቸው 4 ከዋክብት ያላቸው ሲወርዱ ታያለች። እነዚህ አክሊላት የምንድናቸው ትለዋለች መልአኩ። እነዚህማ እግዚአብሔር ላከበራቸው የሚወርዱ ናቸው። እነማን ይሆኑ አለችው። አንቺ ብትሆኚ ይሳላል፣ እኔ በሆንማ ደስ ይለኛል። በዚህ ጊዜ እነዚህን አክሊላት እግዚአብሔር ላንቺ ነው ያወረደልሽ በማለት እግዚአብሔር እነዛን አክሊላት ሰጥቷታልና ቃል ኪዳን ስለመቀበሏ በግንቦት 12 የምትታሰበው ስለዚህም ነው። ልደቷም ግንቦት 12 ነው። እንዲህ ባለ መልኩ ነው እንግዲህ ተጋድሏን ስትገፋ የነበረው። በኋላ ግን በጋንጉት ደሴት የሊቀ መላእክት ቅዱስ ሚካኤልን ቤተክርስቲያን ገዳም አሰርታ ጉርጋድ በቁመታ ልክ አስቆፍራ 12 ጦሮች በቀኝ በግራ አድርጋ ልክ እንደ ጻድቁ አባታችን አቡነ ተክለ ሃይማኖት በፍጹም ተጋድሎ እያለች ቆማ እየጸለየች ጎንበስ ቀና እያለች እየፋቃት እየቆሰለች እየደማች በዛ ተጋድሎ ላይ እያለች ያንን ገዳም በዚያ እየመራች ወደ 1289 የሚሆኑ ደናግላንን ሰብስባ እያስተማረች መንፈሳዊ ሕይወትን እያስፋፋች ያንንም ገዳም ገድማ አሰርታ በቅዱስ ሚካኤል ስም ቤተክርስቲያን አሰርታ በዚያ መንኩስና ይሰጥ የነበረው አባ ይስሐቅ የሚባል አባት ነበርና በእርሱ ዘንድ ልዩ ክብር ስለነበራት እስቲ ሊጎብኛት ብሎ ወደ በዓቷ ቆማ ወደ ምትጸልይበት 12 ዓመት ነው በዚያ ቆማ ይጸልይችውና ወደ በዓቷ ሊጎበኛት ሲል እንደዛው ቆማ ነፍሷ ከስጋ ተለይታ አርፋ ያገኛታል። በክብር ወደ ቤተ መቅደስ ወስዶ ገንዞ ይቀብራታል ማለት ነውና እንዲህ ባለ መልኩ ተጋድሏን የፈጸመች ነሐሴ 24 ቀን የረፍቷ መታሰቢያ የሚደረግላት ቅድስት እናታችን ናት። የመጀመሪያው ጉዳይ ከወጣትነቷ አንፃር ምን እንማራለን ቢባል ታዛዥነትን እንማራለን። እናት አባትን ማክበር እንማራለን። ማገልገል እንማራለን። ስለዚህ ወጣቶች የቅዱስ ክርስቶስ ሰምራ በረከት ሲያድርባቸው ከነበራቸው ትጋት ከነበራቸው ማገልገል ከነበራቸው መገዛት በላይ ለቤተሰቦቻቸው ታዛዥ እንዲሆኑ ይሆናል። የመጀመሪያው ጉዳይ ይሄ ነው። ሁለተኛ ሕገ እግዚአብሔርን ስትማር የነበረች ናት። ስለዚህ ምንድነው ከሷ የምንማረው ሲባል በወጣትነት ወራት በጉብዝና ወራት ፈጣሪን አስብ እንደሚል መጽሐፍ እግዚአብሔርን ማገልገል የእግዚአብሔርን ሕግ መማር ማወቅ ከሷ እንማራለን። ሶስተኛ ወጣቶች ከሷ ምን ይማራሉ ቢባል ክብርን መጠበቅ። ክብሯን በመጠበቋ ሁለተኛ የህይወት ምዕራፏ የሰመረ ሆኖላታል። ሰመገቢ ስለሚባል ባለጸጋ ለነበረ መንፈሳዊ ለነበረ ካህን ለነበረ የእግዚአብሔር ቤት የሚያገለግል በድቁና ማለክ ሲያገለግል ለነበረ ታጭታ ሚስት የሆነች ናት። ኋላም እርሱ ወደ ክህነት እንዲገባ ምክንያት የሆነች ናት። ስለዚህ የመጀመሪያ ህይወት ምዕራፏ ይሄ ነው። በሁለተኛ ህይወት ምዕራፏ በቃለ እግዚአብሔር ተኮትኩታ ያደገች ስለሆነች ልጆቿን በጥበብና በሞገስ ያሳደገችው። ልጆቿን 11 ልጆች ወልዳ ያሳደገች ናት። የነበራት ህይወት አርአያ የነበረ ስለሆነ ለሌሎች ምሳሌ የነበረች ስለሆነች
አስቀድመን እንዳነሳ ነው ህይወታ ንጉስን ድረስ እስከ መማረክ የደረሰ ነው። ይሄ የሚያሳየው በትዳር ውስጥ ሆኖ በዓለም ሆኖ እግዚአብሔር ማክበር እንደሚቻል አርአያ የሆነች ናት። ልጆችን በጥበብ በሞገስ እያሳደጉ ተአምራት እስከ ማድረግ ሙት እስከ ማስነሳት ድረስ ለክብር መብቃት እንደሚቻል ምሳሌ ናት። ስለዚህ ምን እንማራለን ሲባል ህጋውያን እናቶቻችን መነኮሳያት እናቶቻችንን ሁሉ አርአያ የምትሆናትና በህግ ተወሰኑ ላሉ እናቶቻችን የእግዚአብሔርን ቃል እየሰሙ በረከት ማግኘት እንደሚችሉ ልጆቻቸውን በጥበብ በሞገስ ማሳደግ እንደሚችሉ የምታስረዳ ናት። ሌላው ትምህርት የሚሰጠን ነገር ይሄ ነው። መሰረታዊ መፍትሄን የፈለገው አይምሮዋ በቃ ዓለም እንዲድን ዓለምን የሚያስተው ዲያብሎስ ከእግዚአብሔር ጋር መታረቅ አለበት አለች። አሁን ከሱን ከእግዚአብሔር ጋር ማስታረቅ ይቻላል ሌላ ጉዳይ ነው። እሷ ውስጥ ያለው ግን መንፈሳዊ ዝንባሌ የአይምሮዋ ዝንባሌ ልዩ ነው። ምንድነው የፈለገችው? ስር ነቀል ለውጥ ነው የፈለገችው። የሷ በረከት ሲያድርብን ዛሬም ከሷም የምንማረው ነገር ለችግሮቻችን ግላዊ ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ የቤተክርስቲያን ሊሆን ይችላል፣ የሀገር ሊሆን ይችላል፣ መሰረታዊ ለውጦችን ማዕከል ማድረግ እንደሚገባ የምታስተምረን እናት ናት። ምክንያቱም የሰው ልጆች ከሚደርስባቸው ፈተናዎች መካከል አንዱ በዲያብሎስ የሚደርሳቸው ፈተና ነው። ምክንያቱም ሰው በገዛ ፈቃዱ ይፈተናል፣ በዓለም ስበት ይፈተናል፣ በዲያብሎስ ይፈተናል። ሌሎቹ ምክንያት አድርጎም ፈተናውን ሊያበረታ ይችላል። ግን ሰዎች ከእግዚአብሔር እንዲርቁ ከሚሆኑባቸው ምክንያቶች አንዱ በዲያብሎስ እየተፈተኑ ስለሆነ እርሱ ከእግዚአብሔር ጋር ቢታረቅ ችግሩ ይፈታል ብላ ይህንን ማሰቧ ያላትን የአእምሮ ዝንባሌ መሰረታዊ የሆነ ችግር የመፍታት ዝንባሌ እንዳላት ያስረዳል። ስለዚህ ምን እንማራለን ከሷ ለሚለው ነገር ችግሮቻችንን ከስር ከመሰረቱ የምንፈታበትን መንገድ መቀየስ ማሰብ ማሰላሰል እንደሚገባ እንረዳለን። ስለዚህ መሰረታዊ የሆኑ ለውጥ ማግኘት ለከበደን በህይወታችን ውስጥ ለውጥ እንዲመጣ በበረከቷ በስሟ መማጸን ይጠበቅብናል። አይ እኔ መናኝ ነኝ፣ እኔ በተጋድሎ ነው ያለሁት፣ እነዚህን ሁሉ ደናግል ደግሞ ሰብስቤ እያስተማርኩ ነው፣ በመምህርነት ነው ያለሁት ብላ ደግሞ የልማት ስራ አላቆመችም። የቅዱስ ሚካኤል ቤተክርስቲያንን በዚያ በጋንጉት ደሴት ያሰራች እናት ናት። ብዙ መናንያን መነኮሳት በአባ ይስሐቅ በኩል እንዲመነኩሱ ያደረገች ናት። ስለዚህ ለሶስቱም ለወጣት እህቶቻችንም ወንድሞቻችንም ለህጋውያን እናቶቻችንም አባቶቻችንም ለመነኮሳይት እናቶቻችንም ለመነኮሳት አባቶቻችንም የሶስቱም ህይወት ምዕራፏ እጅግ ልዩ የሆነ አስተማሪ የሆነ ይቀረሽ ማትባል እውነትም በትረ ማርያም የሚለው ስም የሚገባት ቅድስት እናት ናትና በዓለም የነበረውን ህይወቷን ገዳም አድርጋው ምናኔ አድርጋው። ምክንያቱም በምናኔ ህይወቷ ጊዜ የነበሩት በረከቶቿ፣ ትሩፋቶቿ፣ ተጋድሎቿ አስቀድሞም ሲታይ ነበር። ሙት ያስነሳችው በዓለም ሳለች ነው። አገልጋያን ያስነሳችው በዓለም ሳለች። ስለዚህ አንዳንድ ጊዜ ጽድቅ በገዳም ብቻ ያለ ለሚመስለን፣ ጽድቅ በምናኔ ህይወት ብቻ ያለ ለሚመስለን፣ በህግ የተሰጣቸውን እግዚአብሔር ፈቅዶ የሰጣቸውን የጋብቻ ህይወት ተገቢውን ክብር ባለመስጠት ገዳም እገባለሁ እመንናለሁ ብለው ቤታቸውን ትተው ቤታቸውን ሳያስተካክሉ እዚህ የተሰጣቸው ኃላፊነት አለ፣ የትዳር ኃላፊነት አለ፣ ልጆች የማሳደግ ኃላፊነት አለ፣ የኑሮ ኃላፊነታቸውን ትተው ወደ ገዳም በማይገባ የአእምሮ ዝንባሌ ቤታቸውን ጥለው ለሚሄዱ ምናኔ ወይ መንፈሳዊ ህይወት እዛ ብቻ ያለ ለሚመስላቸው ቅድስት ክርስቶስ ሰምራ እጅግ አርአያ የሆነች እናት ናት። በዓለም ሳለች የነበራት ተጋድሎ፣ በዓለም ሳለች የነበራት ትሩፋት በዓለም ሆኖ መመነን እንደሚቻል ይሄም መጽደቂያ እንደሆነ እንደሚቻል ማሳያ ነው እና አርአያ የማትሆነው ማንም የለም። ለወጣቱ ለህጋውያን እናቶችም ለመነኮሳት እናቶችም አባቶችም እናቶችም ለሁሉም አርአያ የምትሆን ተጋድሏ ልዩ የሆነ ጽናቷ ልዩ የሆነ ለቃል ሲናገሩት ሊቀል ይችላል እንጂ በውስጧ
አሳዎች መተላለፊያ እስከሚያደርጓት ድረስ በፍጹም ትጋት ጽናት በባህር ውስጥ መቆየት ቀላል አይደለም። መነከስ መቆንጠጥ እኮ ይከብዳል። 12 ሰዓት አይደለም 12 ቀን አይደለም 12 ዓመታት ጉድጓድ ውስጥ አንድ ቦታ ቆሞ በቀኝ በግራ ጦር ሰድሮ ጎንበስ ቀና እያሉ በጦር እየተፋቁ ለ12 ዓመት ከእንደገና ጉድጓድ ውስጥ ቆሞ መጸለይ ቀላል አይደለም። በጣም ከባድ ነው። ከዚያም ደግሞ ከልመና ሁሉ የተለየ ልመና መሰረታዊ ለውጥ የሚያመጣ ልመና መለመን ቀላል አይደለም እና እነዚህ የመሳሰሉ ልዩ ጸጋዎች ያሏት እናታችን ስለሆነች እግዚአብሔር በድጋሚ በረከቷን በሁላችን ላይ ያሳድርብን እላለሁ። አመሰግናለሁ።